ምንም አይነት ግንኙነት የለኝም ነው የምትይኝ ከእሱ ጋር? ምንም የለኝም። አንተ ምንም የላችሁም? በሷ ፊት ንገሪኝ። ብዙ ነገር ነው ያለን። እንዴት የለንም? ከዚህ በኋላ ግን እንዳትናገሪኝ። እኔ ምንም አድርግ እንዳትይኝ። ምንድነው እንዳትይኝ። በቃ ምንም አይደለም። ለኔ ይሄንን መስዋዕትነት መክፈል ይከብዳል። ከፈልኩልህ። መጀመሪያ ሁለታችሁ በገባሽበት ውጪ ማለት እንግዲህ እንደዚህ ነው። ወይኔ ጉድ አለ ዛሬ ውዶቼ፣ የሌለ ነው። እኔ የሚገርማኝ ነገር ማለት ነው ብሩክ ማለት ነው ውዶቼ፣ የብሩክ የሚገርማኝ ነገር ልንገራችሁ። ፍራንክ ለማድረግ ወይም ስራ ሊጀምር ማለት ነው። አሁን ትናንትና ማታ ጋስት ላይ እንዴት እየሆነ እንደነበረ ያያችሁ ታይታችሁታል። ደብሮኛል፣ የሌለ ዲፕሬሽን ውስጥ ነው ያለሁትኝ። በቃ በጣም ነው የደበረኝ። በቃ እኔ ወጥቼ የኔ መኪና ላይ ወጥቼ ቁጭ ልበል በቃ 8 ሰዓት አካባቢ ላይ ማለት ነው ኢትዮጵያ 8 ሰዓት ላይ ሶ በቃ እናንተ የማታውቁት በጣም ከባድ ነገር አለ ስል እየሰከሳ የነበረ ማለት ነውና እኔ ቀን እኮ ነግራቸዋለሁ። ቀን የሰራው ቪዲዮ ላይ ዛሬ ከባድ ፕራንክ ይመጣል፣ ራሳችሁን አዘጋጁ ብያችሁ ነበር ማለት ነው ውዶቼ። እሺ ራሳችሁን አዘጋጅታችሁታል? አሁን ይሄ ማለት ነው ውዶቼ አንድ ነገር ልንገራችሁ ማለት ነው። ይሄ ወይ ዛሬ ወይ ነገ አይደለም የሚያልቀው ይሄ ፕራንክ፣ ወይ ሳምንት ወይ 3 ቀን ወይ 4 ቀን ይቆያል። እና ብሩክና ፍጹም ነው ተመካክረው ሄሚን ፕራንክ እያደረጓት ነው ያለው። ሄሚ እንግዲህ በገባሽበት ውጪ ማለት እንግዲህ አሁን ነው ፕራንክ ያድርገኝ ብለሽ የጠራሽው ሰው ራሱ ተገልብጦ አንቺን ፕራንክ እያደረገ ነው። ስለዚህ ቻይበት የኔ እናት። እሺ የኔ ውድ የኔ እናት እና ውዶች ፕራንክ ተጀምሯል። እርስ በራሳችሁ ፕራንክ ይደራረጉ፣ ችግር የለም። ግን ሌላ የኔ ምድረ እንቅናም የሆነ ሰዎችን እያመጣችሁ ግን እንዳታርጉ እንጂ። ግን ሄሚዬ ራሱ ብዙም እንዳታስከፏት፣ እግዚአብሔርን ሄሚ እንድትከፋ አንፈልግም። ሲከፋትም ራሱ ደስ አይለንም ለኛ ማለት ነው። ግን እንዳታስከፏት፣ ያው ብዙ እንዳታስቆዩት ጌታ ስሩ። ግን አሁን እሷ የአንድ ቀን ፕራንክ ነው ያደረገችው። ምን አይደል በጣም ሊያበሳጭ ይችላል፣ ሊደብርል ይችላል። ግን የአንድ ቀን ፕራንክ ነው፣ የአንዳንድ ቀን ፕራንክ ነው እንጂ ያደረገችው 2 ቀን ወይ ዛሬ አሳድራ ወይ ነገ አይደለም እየተናገረች የነበረችው። ስለዚህ ሄሚኒ ወይም ነገ ወይም ተነጎዳ እንደዛ ነው ወይ የምታደርገው መቼም። እና ሄሚኒም ያው ብዙም እንዳታስቆዩት ማለት ነው። እንድትከፋ እንድታዝን አንፈልግም ማለት ነው እኛ ማለት ነው። እንግዲህ ውዶች በርቱ፣ እሺ በርቱ። ቻናላችሁን ሼር እያደረጋችሁ እንግዲህ ስራ ተጀምሯል። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? እኔ አርፋጅ ነኝ ውዶች። እኔ በጣም ነው ስራ የሚበዛው ውዶች፣ በጣም ማለት ነውና ስራ ስለሚበዛ ቆይቼ ነው የሚመጣው። እሺ ያው ለዚህ ነው። እሺ እና እንደምታዩት ብሩክ ሄሜን ምን አለ? ከፍጹም ጋር ፍቅር ጀምረሻል፣ እኔን እስከ ዛሬ በድለሽኛል፣ እስከ ዛሬ ዋሽተሽኛል፣ ከፍጹም ጋር ግንኙነት አላችሁ ብሎ ሄሜን ካስሷታል። ገባችሁ? እና ሄሜም ደግሞ ያው እንዳያችሁት የኔ እንጃ እሷ ግን ለማስታረቅ ነበር የጠራችው። ከሄሚ ጋር አኮርፋ እኔ ጋር እያወራኝ አይደለም አኮርፋል ምናምን ብላ ነበር የጠራችው። እሱ ግን ያው ከፍጹም ጋር ተመካክሮ ሊበቀላት ፕራንክ ለማድረግ መጥቷል ትላላችሁ። እና ፕራንኩ እንደሆነ ያው አይታችሁታል። ፍጹምና ሄሚ ፍቅረኛሞች ናቸው። እኔ ሳላውቅ ብሩክ ሄሚ አንቺ እኔ ዋሽተሽኛል፣ ከፍጹም ጋር ግንኙነት አለሽ ነው የሚለው። እና ፍጹምም ደግሞ አዎ ለአንቺ ስሜት አለኝ፣ አንቺ እኔም በጣም ነው የምወድሽ፣ አንቺ ከኖርሽን ብሩክ ባይኖርም ምን ችግር አለ አላለም። ደፋር ደፍሮ ያገኛል አሉ። የምረን እኮ ነው፣ ከባድ ነው ፕራንኩ ማለት ነውና ሄሚ የኔ እናት አይዞሽ እሺ ነው ውድ ማለት ነው። የምር ምንም እንዳይከፋሽ እና በርትተሽ እንደምትወጪ አንጠራጠርም። የኔ ጀግና፣ የኔ ስማርት ሴት፣ የኔ እንቡጥ፣ የኔ አትባገሬ፣ የኔ እንቁ እና ይሄንን ደግሞ እንደሆነ ታሪጋችሁ እየዘቀዘቃችሁ መዘቅዘቁን ጀምራችኋል። አይዟችሁ ገለቴ፣ እሺ አይዟችሁ። መቼም የማይገባችሁ እናንተ ሁሌ ማለት ነው። ሁሌ ሰው እንዴት ሁሌ ደነዙ ነው ይኖራል ነው የኔ ጥያቄ። አንድ ቀን 2 ቀን አሁን ለምሳሌ ውዶች በእውነቴ ነው የሚላችሁ በህይወት ላይ ስትኖሩ ማለት ነው። አንድ ቀን 2 ቀን እኔ እንጂ 3 ቀንም ሊሆን አይችልም። ሁለቴ ከተሳሳትኩኝ 3ኛ ላይ 4ኛ ላይ እማራለሁ። የሆነ ማነቃት ይባል ነገር አለ። ሰው እኮ ተኝቶ እንዲያደራ የተኛበት ቦታ ይውላል ማለት አይደለም።
የተኛ ሰው እኮ ይነቃል ማለት ማታ ከተኛ ጠዋት ይነቃል አይደለ? እናንተ እንዴት ነው የማትነቁት? ነው የነሱ ስራ ነው የምትሰሩት። መቼም ማን ላይ ሄሚና እኔ ተጣልተን ማንጣላ ሰዎች ነን ብሎ ጊዜ ተናግሯል። ስለዚህ አሁን በዛሬ ቪዲዮ ላይ ሄሚ ብሩክ ላይ ተጫወተሻል ብላችሁ ምድረ ጋላቴ መዘቅዘቁን ጀምራችኋል። ይመቻችሁ፣ እሺ ይመቻችሁ። ምን ማድረግ ይቻላል? ሁሉ ደነዝ ሰው እኮ እንግዲህ እንዲህ እኮ ነው ደነዝ የማይገባው የገባችሁ ሙድ የማይገባው ስለ ሰው ማይገባ እንቅልፋም ነው ያ ሰውዬማ። የምር ነው፣ ፋክቱ እኮ ነው ይሄም። እና ሄሚዬ ተወጪው የኔ እንቁ የኔ ጀግና የኔ አትበገሬ የኔ ሴት የኔ ጀግና የኔ መሪ የኔ አተራማሽ የኔ ስንት ነገር ነው በእናትሽ። ኒኮስ በስንት ነው ስምሽ መጠራት ያለብኝ? የምር የኔ ምትከለለሽ የኔ ቅምጥል የኔ ጨረቃ ይሄን ማለት ነው። ጀግና ሆነሽ እንደምትወጪ አንጠራጠርም። በቃ ቀብረር ባይ እንደ ሲጀመር ናፍቆን ነበር ይሄ ቀብረር የምትዩ ነገሮች ማለት ዛሬ ራሱ አረማመድሽ ማለት ነው። አቦ እኔ ውዶች ይሄምዬ ማለት ነው መጨረሻ ላይ ታውቃላችሁ ሸለል ቀብረር እያለሽ የምትራመደው ይሄ ወላችሁ አረማመዱ ራሱ እኔ በጣም ነው የሚናፍቀኝ። ያ ምንድነው ይሄ ሲራ ሲጀመር ነው እንደዚህ አይነት ነገር የሚገኘው። ጭቅጭቅ ራሱ አንዳንዴ ይናፍቃል። እና ሂዱበት ብቻ። በርችልኝ የኔ እናት፣ በርችልኝ የኔ ቆንጆ። ከፍተሽ አዝነሽ ተክዘሽ አለቀሰሽ እንዳናይሽ ማለት ነው። በጥፊ አንዳንዴ በዩሽ የምር ነው። ፍጹምን በጥፊ እንደምትመጪ እርግጠኛ ነኝ ውዶቼ። እኔ በፍጹም ማለት ነው ፍጹም በጥፊ እንደሚመታ ታውቃላችሁ። ጠብቁሽ። ነገም ከደገማ እኔ አንቺ ነው ካለ ማለት ነው ትደግማለሽ ማለት ነው። ፋክት ነው፣ ይሄ ፋክት ነው። እና ውዶቼ እንግዲህ በርቱልን። ቻናሏን ሼር አድርጉ። የብሩክንም ቻናል ሼር አድርጉ። ብሩክ አንተ ግን ማለት ነው ዙሪያ ጥምጥም ሄደ ነው ፕራንክ የምትጀምረው። እኔ እኮ በጣም ነው የምትገርመኝ። እግዚአብሔርን ኧረ ትችላለህ። እግዚአብሔርን ጥምጥም ትሄዳለህ። ከዛ የሆነ እንደ ከፋ ሰው ፊቱን እንደ እንደኔ አርጋ እኔ በቃ በጣም ከፍቶኛል የሌለ ነገር ውስጥ ነኝ ትላለህ። ማታ እኮ እንደዛ እየሰካስክ አድረ ዛሬ ሆ በቃ ከባድ ግብዳ የሆነ ፕራንክ ይዘህ መጣ። ግብድዬ ለዛሬ ማያልቅ ኤሬበስ ምናቅተን ይባል። ሄሚዬ አንቺም ንቂ የኔ ቆንጆ። በርቺ። ተመካክራችሁም እየሰራችሁ ከሆነ ሂዱባት። በቃ ሌላ አራተኛ ወገን እንዲመጣ ግን አልፈልግም። ያው ይመቻችሁ ውዶች። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን ቻናሌን ሰብስክራይብ ማድረግ እንዳይረሳ እሺ ውዶች። የምር ነው። ቻናሌን ሰብስክራይብ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክም አድርጉ። ምን ችግር አለ? ምንም። እንግዲህ በቃ ይመቻችሁ። ወዳችኋለሁ። መልካም ምሽት ይላችሁ ውዶች። ሶሪ አንድ ሳይናገር የቀረ ቅድም ጠዋት በሰራው ቪዲዮ ላይ በጣም ብዙ ሰዎች ማለት ነው ምን ሆነሽ ነው ድምጽሽ ምን ሆነሽ ነው ብሎ በውስጥ እንኳን የደወሉት ሰዎች ያሉ ማለት ነውና ምንም አልሆንኩም ምን እሺ ውዶች፣ ምንም ማለት ነው። ያ በሳቶ ስራ እየሰራው ነበር ቪዲዮ የሰራው ማለት ነው። ለዚህ ድምጽ ቀስ ብሎ ነው እየገባ የነበረው ማለት ነውና ካሜራ ላይ ማለት እንትን ላይ ሳልቀርብ ማለት ነውና ማይኩ እንትን ላይ አላቀረበም። እኔ አጠገብ ላይ ነበርኩ። ሩቅ ላይ ትንሽ ራቅ ብዬ ነበር እያወራ ነበረው እና ድምጹ ያው እኔ ደክሞ ወይ እየተኛ የሚያወራው ሰው ድምጽ ይመስላል አላሉ አንዳንዶች። ለማንኛውም ውዶች ያው በሳቱ ስራ ላይ ነበርኩኝ። ለዚህ ነው እሺ ሩቅ ላይ ነበርኩ ማለት ነው። እንደዚህ ቪዲዮ ሰርቼ ነበር እና ድምጽ ብዙ አልሰማም ያላችሁት አይዟችሁ፣ ኤርፎን አድርጋችሁ ማዳመጥ ትችላላችሁ። እና አመሰግናለሁ፣ ወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ